አሞኛል ጀሞ ወይኔ አርሰናል ጀሞ ከ20 ዓመት በኋላ ወደዚህ መድረክ ፋይናል ተመለስን እንኳን ደስ አላችሁ ወይኔ አልহামዱሊላህ ጀማው እግር ኳስ ፍትሃዊ ከሆነች ፍትሃዊ ነኝ ብላ ካመነች ለኔ አርሰናል ሻምፒዮንስ ሊጉም ፕሪሚየር ሊጉም በደንብ ይገባዋል በደንብ ዲዘርቭ ያደርጋል ጀማው ላለፉት አመታት በሁለቱ መድረኮች ላይ ማለት ነው የሞት ሽረት ትግል ሲያረግ የነበረ ቡድን ነው እሱ ብቻ አይደለም እንግሊዝንም ወክሎ በዚህ መድረክ ላይ ሲታገል የነበረ ቲም ነው በደንብ ማለት ነው ጀማው ስለዚህ ቡድን ዋንጫ ብቻ አይደለም የሚገባው ዋንጫዎች ነው የሚገቡት በቃ ፍትሃዊ የሆነ የእግር ኳስ ቤተሰብ በፍጹም ለዚህ ቡድን ዋንጫ ይገባውን ብሎ መጥቶ አፉን ሞልቶ ሊከራከረኛ አይችልም መቋጠር ሌላ ነገር ነው ግን አዲስ ትውልድ ይዘን መተናል ጀማው በዚህ መድረክ ላይ አዲስ ታሪክ ይጽፈልናል በእርግጠኝነት የፋይናል ጫውታ ላይ ማለት ነው በእለቱ የምታሳየው ብቃት ነው እጅግ በጣም ወሳኙ ማለት ነው ምንም ቶርናመንቱ ላይ ከባድ ቲም ብትሆን አስፈሪ ቲም ብትሆን ግን በእለቱ የምታሳየው ዲሲፕሊን እና ጫውታ ነው የሚወስነው እንጂ ማንንም እኔን ያለ ቡድን ቢመጣ ማለት ነው የኔ ቡድን ለማንም አንስም ለማንም ማለት በዚህ መድረክ ላይ ደግሞ በእርግጠኝነት መነግራችሁ ነገር ዋንጫ እናሳካለን ምክንያት አለኝ ከበቂ በላይ በሌላ ቪዲዮ ቀጥለላችኋለሁ ይገባናል ዋንጫው ይገባናል ጀሞ በደብ በነገራችን ላይ አትሌቲኮች ራፊኛን ሊሰሙት ይገባ ነበር ጀሞ በአግባቡ ምን አላቸው ባርሳን ሲያሸንፉ ምንም እኮ ትርፍ የለውም እንደው ባትደክሙ ምትገጥሙት እኮ ቡድን እኔም ባገኘው ፍዳይን እንደሚያበላኝ ያውቃለሁ ስለሆነ አንተንም ያሰጣሃል ከፈለገ ተከላክሎ ከፈለገ አግብቶ አሸንፎ ያስወጣሃል ከዚህ ቀደም እኮ አራለባዱ እንደሰጣችሁ ረሳችሁት ብሎ በቃ በአግባቡ በመልእክት ነገራቸው በቃ ጠቅጠቅ አድርገው ነው የሚሸኟችሁ ባትደክሙ የፕሌን ባታወጡ ብሎ ነግሯቸው ነበር ለማንኛውም ኦፊሻሊ ማለት ነው ራፊኛ በአርሰናል ቤት ላይ የወንድም ጥላ ማዕረግ ይሰጣዋል ከዛ በማስቀጠል ደግሞ ሻምፒዮንስ ሊጉን ስንበላው ማለት ነው የክብር ሜዳሊያ በስሙ እንዲዘጋጅለት እንደ በላይ አዛዥነት እንደ አክቲቪስትነት ማለት ነው ካሁኑ ትእዛዝ ሰጥቻለሁ ወንድም ጥላ የሚል ማዕረግና ሜዳሊያ ይሰጣል በቃ ራፊኛ አስቀድሞ ተናግሯል አትሌቲኮች ማመን ነበረባቸው ገብቷል አይደል ራፊኛ ተለያለ አርቴታ ላንተ ቃል የለኝም አሰልጣኝ ማለት እንደዚህ ነው ይሁላችሁ ፕሮግረስ ማሳየት ማለት እንደዚህ ነው በአግባቡ ነው ፕሮግረስ ያሳየኝ በአግባቡ ከአመት በርግጥ ረጅም ጊዜ ወስዶብሃል ግን ትልቁን ነጥብ አረሳሁም አንድ ቡድን የእድገቱ መጨረሻ ዋንጫ ነው ዋንጫ ላሳካም ግን ዋንጫን ለማሳካት ትልቁን ዋንጫ ከጫፍ ደርሰሃል አንድ እርምጃ ብቻ ነው የሚቀር አንተ አሰልጣኝ በአርሰናል ቤት በትልቅ በደማቅ ብዕር ለመጻፍ የመጀመሪያው ማናጀር ለመባል አርቴታ ሆይ የፍጻሜ አንድ ጨዋታ ይቀራል እሱንም እንደሚሳካልህ አምንብሃለሁ ምክንያቱም የመጣበትን መንገድ ጠንቅቄ አውቃለሁ እንዲሳካልህ እፈልጋለሁ እግር ኳስን ፍትሃዊ የምትሆነው አንተ እዚህ መድረክ ላይ ይሄንን ዋንጫ ስታነሳ ነው እዚህ መድረክ ላይ ጀሞ ተነቀናል ተሰድበናል ተተፍቶብናል ግን ያንኑ ሁሉ ነገር ለንሽርበት የምንችለው ትልቅ እድል ነው ዛሬ ይዘው የመጡት አርቴታና ተጫዋቾቻችን በጣም ነው ወዳችሁ በጣም ነው ማመሰግናችሁ ምንም በተጨነኩም ምንም ቢሆን ግን አኩርታችሁኛል ምድረ ወረኛና መቀኛ በሙሉ ቋጣሪ ማለት ነው እንዲህ እያየኸኝ አመቱን ሙሉ ስለኔ ክፉ ነገር እያወራ ስለ ቡድኔ ማለት ነው ክፉን እያነሳ ይኸው ፋይናሊስት ሆኗል ፋይናሊስት ላይ ደግሞ ደርሶ ዋንጫውንም አይበላም እንደምትለኝ እኮ አምናለሁ አትሌቲኮን አታልፈውም ስትለኝ አትሌቲኮን አልፌ ያሳይቻለሁ አይደል ዋንጫውንም አትበላም ትላለህ ዋንጫውን በልቼ አሳየሃለሁ በአግባቡ ነው ይሄንን ምነግርህ ቴንኪው አርሰናል ወይኔ እኔ ዛሬ ማመን አቃተኝ ቪዲዮ መስራት ነው ያቃተኝ ጀምአው ወይኔ አርሰናል ወይኔ እሺ ፍሬያችን እሺ ዘር እንኳን ሳይተካኩ
ደም ቀዘንን እኔ እንደ ሲሞኒ የደንቆሮ አሰልጣኝ በህይወት አይቻላቅም። መከላከል የማይችል ሀራም ፉትቦል የሚጫወት አሰልጣኝ ደንቆሮ የመሀይም ልጅ 4-4-2 ጊዜ በነ ፈርጉሰን ጊዜ ኖሮ የሞተ የሻገተ ኳስ እየተገባል 4-4-2 የጠነባ እግር ኳስ ነው። ገደልክ እኮ ሞትን እኮ በህይወት እኮ የለንም እኮ ሞትን እኮ ምንድነው ተስፋችን? እሺ አሁን እንዴት ያንተ ልጅ እንዴት ነው የወያላን ደጋፊ ልጅ ምን ብሎ ነው የሚያበሽቀል? ልጅ አምስት ይከበላ ምንድን ነው የሚያበሽቀል? ይሄ ሰውዬ ቆይ የማንቸስተር ደጋፊ ነው አላሉም እንዴ? ኪፕቾንጌ ፍቅርህን አሳየና ድጋፍህን አሳየን እንጂ ምን ጋር ነው አንተ የኛ ደጋፊ መሆን ጥቅም ምንድን ነው? አሳየና ድጋፍህን። የመሬት እስካሁን ምን ይሰራል? አንተም እንደኔ ፍሬን ይዘህ ቋጠረው እንጂ ቦምቢ ተቋጥረ እንጂ ሚሳኤሉን እየተኮስክ ቋጥረ እንጂ በቃ እኮ ደረስን እኮ። ምን እየጠበቅህ ነው? ፍቅርህን አሳየን፣ ወዳጅነትህን አሳየን፣ አጋርነትህን አሳየን፣ ድጋፍህን አሳየን። አድርሱለት እባካችሁ፣ አሳየን ድጋፍህን እንፈልጓለን። በቃ የአርሰናል ደጋፊ ቻምፒየንስ ሊግ ፋይናል ከ20 ዓመት በኋላ እኔ የተረጋገጠ የአርሰናል ደጋፊ የሆንኩት 2006 ሰሚ ፋይናል ደርሰን በባርሴሎና የተሸነፍንበት ዓመት ነበር። ገባርለ እዚህ መድረክ ላይ ቡድኔን ሳላየው 20 ዓመት ጠብቄያለሁ። 20 ዓመት እንዴት አባቴ ኢሞሽናል ሆንኩኝ። ተረዳኝ አይደለ? ስለ አጫዋታችን ኤዜ መውጣት ነበረበት ምናምን አትተንትንልን። ኳስ አውቃለሁ የምትል ከሆነ የቀበሌህን ክለብ አሰልጥነ የሆነ ቦታ አድርሰው አትተንትንልን። ገባርለ በፋራም ባራዳም እዚህ መድረክ ላይ ተመልሰን የመጣ ነው ከ20 ዓመት በኋላ ነው። ገባ ሌላ ሰው ቢችለው ኖሮ እስካሁን ታየው ነበር። ገባ ደግፈ እዚህ ደረጃ ደርሳ አታውቅም እኮ ደግፍ ነው ምል። እንዴት አባቱን የተደሰትኩት ነው ምል። እንዴት አባቱን የተደሰትኩት። ምን አይነት ዓመት ነው ዘንድሮ። ዓመቱ ለየት ያለ ነው ምል። ለየት ያለ ነው። ወያላ እንዴት እንደምረካ እንደዚህ የተግማማ ፉትቦል ተጫወተን ስናሸንፍ ጌሙ ላይ ሊጨንቀኝ ይችላል። ገባ አይደለ? ግን አንተን ምን ያህል እንደሚልጥህ ስለማት እረካለሁ። ባየር ሊቨርኩሰንን አታልፍም። ምንም አታመጣም እኮ ባየር ሊቨርኩሰንን አታልፍም። ስፖርቲንግን አታልፍም። ስፖርቲንግን እንደማታልፉ ማቀው እኔ። አትሌቲኮን አታልፉ። ብታልፉም ፒኤስጂ እና ባየር ምናምን እያየኸኝ እኔ ታሪክ እሰራለሁ። አንተ ከመስኮት ውጪ እያየኸኝ እንኳን ደስ አለ መድፈኛው። የመድፈኛው ቤተሰብ ደስታዬን መቆጣጠር ባልችልም ለጠላት ደጋፊና ወገን መስሎ ማሊያ ለብሶ ለሚወጋኝ ደጋፊ ይሄንን ቪዲዮ ታደርስልናለህ። ጠላት ባየር ሊቨርኩሰንን አታልፍም፣ ስፖርቲንግን አታልፍም፣ አትሌቲኮን አታልፍም። አትሌቲኮን ካለፍክ ራሱ ፒኤስጂ እና ባየርን ይሄ 5-4 እኮ ይሄ ዋንጫ ጨዋታ ነው ምናምን ይላል ጠላት። ደደብ ስለሆነ የአምናው ቻምፒየንስ ሊግ ፋይናል 5-0 አለቀ። 1 ዓመት ነው ኳስ ያያችሁት። ምክንያቱም 1 ዓመት ካልሆነ ከሱ በፊት የነበረው ሪያል ማድሪድ ዶርትሞንድን 1-0፣ ከሱ በፊት የነበረው ማን ሲቲ ኢንተር ሚላንን 1-0፣ ከዛ በፊት የነበረው ሪያል ማድሪድ ሊቨርፑልን 1-0፣ ከዛ በፊት የነበረው ቼልሲ ማን ሲቲን 1-0፣ ከዛ በፊት የነበረው ባየር ሙኒክ ፒኤስጂን 1-0። 1 ዓመት ነው እንደ ኳስ ያየው አንተ ደደብ። እንደ ፒኤስጂ እና እንደ ባየር የሚጫወት ቡድን ዋንጫ አይበላም ነው ምድር። 1-0 የሚያሸንፈው ቡድን ነው ዋንጫ የሚበላው። ዌር ዘገነርስ። ለወዳጅ ደጋፊ ደግሞ ደደብ እንደሆንክ አስረግጬ ልንገር። ወዳጅ ነኝ ብለህ ዝም ብለህ የምታስወጋን ከዚህ ጨዋታ ኤዜ መውጣት ነበረበት፣ እንደዚህ መሆን ነበረበት፣ እንደዚህ መሆን። ኳስ ምታክ ከሆነ ለምን የቀበሌ ክለብን አታሰነጥልም አንተ ደደብ? እኔ ይህንን ክለብ የደገፍኩት ዋንጫ ብላብላብላብላብላም ግን ዋንጫ እንፈልጋለን ምናምን። እሺ እስካሁን ድረስ 20 ዓመት ደግፈው ለምንድን ነው እዚህ መድረክ ላይ ያልመጣኸው? አልደረስክም እኮ ይህን መድረክ አላየኸው። ገባርለ ቬንገር እስካሁን ድረስ ቢኖር ዋንጫ ይበላልን ነበረ። ቬንገር የለቀቀው ግን አንተን መንከባከብ ሰልችቶት ነው። ገባርለ አውት ብለህ ነው ያስወጣኸው። ይህንንም ወርቅ የሆነ ሰውዬ ልታስወጣብን ነበር አንተ ደደብ። 3 ጊዜ ነው ደደብ ያልኩ። 3 ጊዜ ደደብ ስለሆንክ ገባርለ እኔ ስለደገፍኩ ተሰድቤያለሁ። በራሴ ደጋፊ መሀይም
አንተ ደስታ አይገባም። ዋንጫ እስካሁን ያልበለነው በእንደዚህ አይነት እጥያም ደጋፊዎች ነው። ገባ አይደለ? ያለፈው ሳምንት ማሊያውን ይቀዳል፣ አሁን መጥቶ ከኛ ጋር ሊጨፍር ይሞክራል። ይሄን ትበላለህ። ይሄ ደስታ የኛ ብቻ ነው፣ የኛ ብቻ ማለት። የአርሰናል ደጋፊዎች አልተኛችሁም ብዬ ገምታለሁ። ምክንያቱም እንቅልፍ ከየት ይመጣል ዛሬ ነው ብለህ ተረዳኝ አይደለ? አምና ቸኩዬ ማድሪድን ስናሸንፍ ለዋንጫ ማን ቢደርሰን ይሻላል ብዬ ቪዲዮ ሰርቼ ነበረ ተሳስቼ። አሁን ግን ዝም ብዬ በውስጤ የምቋጠርበትን እየቋጠርኩም ዝም ብዬ ጠብቅ ያለው አሁን ለዋንጫ ደርሰናል። ይህን ቪዲዮ የመስራት ስልጣን ሙሉ ስልጣን አለን። ነገ ለማን እንደምትቋጠር ልነግርህ ነው። እንዴት አድርገን ሁለቱንም ቡድኖች የማሸነፍ እድል እንዳለን ላስረዳ ነው። ገባለ? በመጀመሪያ ባየር ሙኒክ እንዲያልፍ ትቋጥራለህ። የባየር ሙኒክን አታከፈረዋለሁ ምናምን የምትል ሰው ካለህ ማለት 5-4 ሲሸናነፉ ሉዊስ ኢንሪኬም እንዳለ ታውቃለህ። ይሄን ጨዋታ ማሸነፍም አቻ መውጣትም መሸነፍም ይገባን ነበር አለ። ሶስቱም ውጤት ፌር ነበር። ማሸነፍ የሚገባው ለምንድን ነው? 5 ማግባት ስለቻለ። መሸነፍ የሚገባው ደግሞ ለምንድን ነው? 4 ስለገባበት። አቻ ራሱ ፌር የሚሆነው ለዚህ ነው። ተረዳኝ አይደለ? ያለፉት 6 ቻምፒየንስ ሊግ ፋይናሎች 5ቱ 1-0 ነው ያለቀው። ገባለ? ስለዛ ከሁለቱ እኛን ገጥሞ 1-0 ማሸነፍ ወይ መሸነፍ የሚችለው ቡድን ጨዋታውን ከኛ እኩል አብሮ ማወገም ፕላን ቢ ያለው ቡድን ከሁለቱ ፒኤስጂንም እኮ ማሸነፍ እንችላለን፣ ግን ከሁለቱ ፕላን ቢ ያለው ቡድን ፒኤስጂ ነው። ሊቨርፑልን ደርሶ መልስ በክሊንሺት ነው የለጠፈው። ገባል? 4 ጎል ብቻ ኖርማል ነው። 2-0 ኖርማል ነው። ከፍቼ ጮታለሁ ምናምን እንከሻከሽ ምናምን የሚለውን ደግሞ እንደ ቸልሲ 8 ያቅመዋል። ገባለ? 3 ቢገባበትም ተረዳኝ። ባየር ሙኒክ ግን ሂድ ኖ ፕላን ቢ። ገባለ? 1-0 ፈታ ብለን ማይቆም አታክ ዓለም ላይ የለም። ምርጥ ዲፌንስ ካለ ምንም አይነት እንኳን አይደለም እነዚህ ኦሊሴ ምናምን አናቀውም፣ ዲያዝ አናቀውም፣ ቲምበር ይመለስ ብቻ። ገባለ? ማናቃቸው ሃሪኬን ምናምን ከኛ ሊግ የሄዱ ሰዎች ናቸው እኮ ማናቃቸው። የሆነ አዲስ ተአምራዊ ሜሲ አይደለም እኮ ምን ገጥመው አባቴ። ገባር? የትኛውም አታክ ይቆማል፣ የትኛውም አታክ ገባር? ዲፌንሱ ግን የሚያስቸግር ከሆነ እኛ ሲጀመር ቻንስ ክሬሽን ወፍ ነው። ዲፌንሱ የሚያስቸግር ከሆነ ለአንተም አታገባማ። ባየር ላይ እኮ እኛ ላይ ለማግባት ይቸገራል፣ እኛ ባየር ላይ ለማግባት አንቸገርም። ባየር ሙኒክ እንዲያልፍ ቋጥር ይሳካልኛል ብዬ ገምታለሁ። ፒኤስጂንም ከሆነ ውግም ያለ 1-0 ይሰጣታል ነው የምልህ። ዊ አር ዘ ገነርስ። እሺ አርሰናል ቻምፒዮንስ ሊግ ፋይናሊስት ሆኗል ከ2006 በኋላ። አትሌቲኮ የሚያስፈራ ቡድን አልነበረም፣ አንደኛ። ሁለተኛ የእግር ኳስ ማህበረሰቡ ከዚህ በኋላ መዘጋጀት ያለበት እነዚህ ፎቃቆች እንደማያስቀምጡ በስራ ቦታ፣ የጓደኞች መዝናኛ ቦታ ምናምን በቃ እንዴት እንደሚችሉ ምናምን ያወራሉ። ለሱ ተዘጋጁ። በቃ እዛው የሚለው ነገር የለው። ጋይስ ፋይናል ደረሰ። አርሰናል ቻምፒዮንስ ሊግ ፋይናል ደረሰ ማለት 1-0 አስጠብቆ በስርዓት ፋይናል። የሚገጥሙት ቡድኖች ባየር ሙኒክ ወይ ፒኤስጂ ነው፣ ከባድ ቲም ነው ምናምን ነው፣ ግን አንድ ጨዋታ ነው ፋይናል። በኢየሱስ ክርስቶስ ፋይናል ደረሰ። ኮንግራ እመቤቴን ኮንግራ። ምንም አይደለም ከዚህ ውጭ ኮንግራ። ስለ ኳሱ ምናምን ኮንግራ እንደፈለጋችሁ መጨፈር ትችላላችሁ። እኔ ፍቃዱ ሰጥቻችሁ። ኧረ ይመቻችሁ በኢየሱስ ስም። ኮንግራ። እንዴት መደሰት እንዳለብኝ ራሱ አላቅም፣ ግን ይገባናል። እግዚአብሔርን ከልጅነት እስከ እውቀት በዚህ ክለብ ብዙ ያየን ደጋፊዎች አለንና we deserve it guys። በእውነት እዚህ መድረስ ይገባናል። እዚህ መድረክ ላይ መታየት ይገባናል እና በጣም ደስተኛ ነኝ። ማርያምን እንዴት መደሰት እንዳለብኝ ዛሬ አላቅም። ዛሬ የደስታ ጥግ ላይ ነኝና ውስጤ ምን እየተሰማው እንዳለ ማሳየት ብችል ማውጣት ብችል በጣም ደስ ይለኝ ነበር። ግን ጌታዬ ሆይ እንዴት መደሰት እንዳለብኝ ራሱ አላቅም። ግን ይኸውላችሁ ይህ ድል ይህ ውጤት ክለባችን ማለት ነው በጣም ወድቆ ተንቆ ተረግጦ እግዚአብሔርን የትም አትደርሱም ተብሎ ብዙ ነገር ተወርቶብን ታክሰን በጠዋት ተነስተን ትምህርት ቤት ሄደን የጓደኞቻችን መቀለጃ ለሆንን፣ በጠዋት ተነስተን ስራ ቦታ ስንሄድ የሰፈር ሰው የስራ ቦታ ሰዎች መቀለጃ ላረጉን ሰዎች ለኛ ነው። እግዚአብሔር we deserve it። ይኸውላችሁ ይህንን
ደስታ we deserve it guys እግዚአብሔር we deserve it በፈጣሪስ እንኳን ደስ አለን በጣም ነው የምወዳችሁ እመጣለሁ ይሄ ትንሽ ያው ይወዲን ላውጣው ብዬ ነው እንጂ ይቀረኛል ገና እመጣለሁ እናቴ ትሙት ፋይናል ደረስን ቻምፒየንስ ሊግ ፋይናል ደረስን እኔ ማመን አልቻልኩም እግዚአብሔርን እኔ ማመን በህልሜ ነው ወይኔ ያየሁት ያሉት ፋይናል ደረስን ቻምፒየንስ ሊግ በስመ አብ ማን ከሁሉም በላይ ደስ ያለኝ ደግሞ ሳካ ማግባቱ ነው ያ ሁላ የሚሰደብ ሰውዬ ሙሉ ሲዝኑን ማን በጣም ትችላለህ እናቴ ትሙት ምን አይነት ቲም ያለን ምን አይነት ሃራም ቦል ዛሬ ሙሉ ለሙሉ አየን ጨዋታው ማለት አትሌቲኮ ግጥም አድርጎ ዘጋው ሳካ ግን ትችላለህ የመጨረሻ ነው የምትችለው እናቴ ትሙት በጣም ነው ያስደሰትከኝ ማን ሁሉም ተጫዋቾች ይችላሉ ዛሬ ቤን ዋይት እንዲጮት በጣም ትችላለህ ካላፊዮሪ እንዳለ ሙሉ ቲሙን የተጫወቱ በጣም ነው የምትችሉት እግዚአብሔርን ዴቪድ ራያ ራሱ ስንት አይነት ፓስ ነበር ስታረግ ነበር እናቴ ትሙት ማለት ገና ይላችሁ አሁን ይላችሁ በዚህ ዲፌንሳችን ማለት ፋይናል ገና ይጠብቃል ፋይናል ነገ ማለት ነው ማንኛውንም ቲም ማግኘት እንችላለን ማንኛውንም ከሁለቱም ምርጥ 11 ተውጣጡ ይጋጠመን ገብቷችኋል ከዚህ በኋላ ማንንም አያስቆመን ወይኔ ፋይናል ድረስ ወይኔ እንኳን ደስ አላችሁ ለፋይናል አልፋችኋል እንዴ ነው ነገር ዋጫው ዛሬ ነው ለምንድን ነው እንደዚህ የሚደሰቱ ሰዎች ዋጫው ዛሬ አይደለም አይደል እርግጠኛ ናችሁ አዎ ነገ ይጫወታል ፒኤስጂ እና ሙኒክ ከዛ ነው ፋይናል እና አዎ እሺ ይሁን ኧረ ርችትም ተተኮሰ ይሄ ነገር ዛሬ ነው እንዴ ዋጫው ጎበዝ አሳውቁን የሆነ ያመለጠ ነገር ካለ እንጂ ፋይናሉ ገና ነው እንኳን ደስ አላችሁ በቃ ስንት ጊዜ የሚገኝ ነው ይሄ እና ነገ ደግሞ እንጠብቃለን እስኪ ማን እንደምታረጉ ፋይናል ላይ ያው ግን እንኳን ደስ አላችሁ በቋጠሮ ምክንያት ፍሬዎቻችሁን ለሰዋችሁ ጓዶች እኔ ላይ አታፍጡ እኔ ላይ እኔ ምንም ባውቀው ነገር የለም እኔ እንደዳተው ተጠቂ ነኝ አዎ እና ሂዱና አቋም አትጠይቁ አዎ እኔ ምንም ባውቀው ነገር የለም እና አይዟችሁ ለማለት ነው ያው ፍሬ አይተካም በፍሬ ይተካልን ነበር አይተካም እንዲያቱኝ እኔ ለራሴ ችግር ውስጥ ነኝ ታውቃላችሁ አቋማት ጠይቁ እኔ ምንም ባውቀው ነገር የለም ኮንግራጁሌሽን ወይ ያለው ይላል ከ20 ዓመት በኋላ ለፋይናል ደረሳችሁ እንደምትደርሱ ደግሞ እርግጠኛ ነበርኩ ድልድሉ ከወጣ በኋላ ከኳርተር ፋይናል ጀምሮ አርሰናል ያልፋል ለፋይናል ብዬ ነበር አልፋችኋል ኮንግራጁሌሽን እንኳን ደስ አላችሁ ነገር ግን ፋይናል ላይ የሚጠብቃችሁን ቲም ታውቁታላችሁ ወይ ባየር ሙኒክ ወይ ፒኤስጂ አርሰናል ከባየር ሙኒክ ይደርሷል ብዬ አስባለሁ የሚገርም ጨዋታ እናያለን ነገር ግን ፋይናል ራሱ መድረስ አንድ ነገር ነው ተሸነፉም አትሸነፉ ለፋይናል እንኳን መድረስ አንድ ነገር ነው you guys deserve it ይመቻችሁ አሁን ደግሞ ያው ጭንቅላታችን ላይ ውጡብን አሏችሁ እንግዲህ ጉራችሁ አይቻልም አሁን ነገር ግን እንኳን ደስ አላችሁ ብያችኋለሁ you deserve it በቃ አትሌቲኮ ማድሪድ ከባድ ቡድን ነው ተከላክላችሁ ወጣችሁ እንኳን በጠባብ ጎል እንኳን ማሸነፍ አንድ ነገር ነው so win is a win congratulation after 20 እሺ አርሰናል ደጋፊዎች እንኳን ደስ አላችሁ ቻምፒዮንስ ሊግ ፍጻሜ ከስንት ጊዜ በኋላ እንደገና ተመልሳችሁ ደርሷችኋል እኔ ምንም ማለት አልችልም ባይዘይ አትሌቲኮም አይገባውም አይችልም በጣም የሚያስጠላ ቲም ነው ከአሁን ይኸው አርሰናልም በጣም አሪፍ አልነበረም ግን አትሌቲኮ ከዛ የባሰ ማለት ነው እንዴት እንደሚያስጠሉ መቼ ነው እንዴት ተበላሹ አትሌቲኮ አረ በስማም ጭራሽ ደግሞ ይሄ መስርቶ መጫወት ምናምን ነገር ይሞክራል እኔ ድሮ ማውቀው አትሌቲኮ ሌላ አሁን ሌላ ክለብ ሆኗል ለማንኛውም ዮክሬሽ ዛሬ በጣም አስገርሞኛል ሊያጫወቱ ጎሎን ያገባት ሳካ ነው ያው አርሰናል መቼስ በመከላከል አይታመም ከመራ በኋላ በደንብ ሬጀሮን ተቋቁሞ ወጥቷል አርቴታ እንዴት አባቱ ሳይድ ላይ ይሆን እንደነበር አይታችኋል ግን እንደዚህ ሲያንቀጨቅጨው ነበር እንኳን ደስ አላችሁ ፋይናል ላይ የሚገርም የርብ ስብራት ካልደረሳችሁ ዋንጫ ልትበሉ ይችላችሁ ግን በጣም ደግሞ ልትጎዱም ስለምትችሉ ቋጠሮ ግን አላለቀም ገና ነው ቋጠሮ አላለቀም ግን እንኳን ደስ አላችሁ ወይኔ ፈጣሪ ምን አይነት ምሽት ነው እግር ኳስ ከአንድ ወጣት አሰልጣኝና ተስፋ ካላቸው ተጫዋቾች የበላችሁን ጉልበት የነጠቀችውን የደም ጠብታ ዛሬ በእጥፍ በዚህ አመት ቆጥራ ልትመልስ ነው ፋይናል ደረስን
ሚኬል አርቴታ በአመታት ማንም ተከትሎ ማንም ሁለተኛ ደፍሮ ተከታታይ ያልደፈረውን አንድ እኔ ነኝ ያለ አሰልጣኝ በመቶ ሚሊዮኖች ተጫዋች አምጥቶ የማስቀመጥ መብት ያለው ጥር ዝውውር ላይ የፈለገውን ተጫዋች የማምጣት መብት ካለው አሰልጣኝ ጋር ጉሮሮ ለጉሮሮ ተናንቆ ለፍቶ 4 አመታትን አሳልፎ በቬንገር እንኳን በአርሰናል ታሪክ ደግሞ ያልመጣን የሻምፒየንስ ሊግ ዋንጫ ለማምጣት የልፋቱን ውጤት ፕሪሚየር ሊግን ለመቀበል እነሆ ቀናችን ደርሶ የተሰበርን የተዘገፋን ያዘንን እራት ሳይበላ ያደርክ ማሊያህን የቀደድክም ኖርማል ይኸው ዛሬ ቀን ልትከስህ ነው ብራዘር ክለብህ እነሆ ይኸው ከስንት ጊዜ በኋላ ያን ሁሉ ድካምህን አሁን በዋንጫ ሊክስህ ፍጻሜ ደረስን 90 ደቂቃ እንሟሟታለን የአርሰናል ደጋፊዎች ዛሬ የተለየ ናሁም ነው የመጣው። ምንም ፋይናል መድረሳችሁ ባያስደስተኝም፣ ምንም እንድትበሉትም ባልፈልግም፣ ምንም ቀላል ምድብ ደርሷችሁ ቢሆንም 1-0 አሸንፋችሁ ቢሆንም ጥሩ ጨዋታ ሳታሳዩን ቢሆንም ይህንን ማድረግ የከበደው ስንት ቡድን አለና እንኳን ደስ አላችሁ። ቻምፒዮንስ ሊግ ፋይናል መድረስ ትልቅ ድል ነውና እንኳን ደስ አላችሁ። ሄዳችሁ እንድትበሉት አሁንም አልፈልግም። ማንም የተቃራኒ ክለብ ደጋፊ አይፈልግም። ስታሳኩት ግን ኮንግራጁሌሽንስ ብለናል። አሁንም ፋይናል ስለደረሳችሁ ፋይናል እንድትበሉ አንፈልግም። ከበላችሁትም ግን አድንቀን ኮንግራጁሌሽንስ ብለን እንመጣለን። ለምን በአንድ ኮርና አትበሉትም? እስኪ ብሉት። እኛ ግን ኮንግራጁሌሽንስን አንነፍግም። ትልቅ ድል ነው። እንኳን ደስ አላችሁ። ከአርሰናል 1 አትሌቲኮ 0 ተረዳናቸው። 5 ነገሮች ዋይትዬ የኔ አበባ በጣም የፈራሁት የነበረው ያለፉትን ጨዋታዎች እንዴት ነው እያስደሰትከኛለሁ። መቤቴን ራይሶ ነው እንጂ ዛሬ ማን ኦፍ ዘ ማች ራሱ ማለት ነው በስርዓት ይገባ ነበር። ትችላለህ፣ ወንድ ነህ መቤት። ይሄን ዋይት ነው እኔ ማቆም፣ ይሄን ዋይት ነው በጣም ወደ ዋይት ሁለተኛ የተረዳነው። እኛ ስላንቺ ስናወራ ማለት ነው ሞኝ ሊያስመስሉ ይሞክራሉ። ማርያም ቡካዮ ለዚህ ቡድን ያደረገችው ነገር በምንም ተአምር ተቆጥሮ ሊያልቅ የሚችል ነገር ሲሰድቧት ሲዘርፏት ባዳ አይደለም የአርሰናል ደጋፊ ማለት ነው። ዛሬ ግን ቡድናችንን ለሻምፒዮንስ ሊግ ፍጻሜ ማብቃት ችላለች። ብቸኛዋን ጎል ማስቆጠር ችላል። ፑት ሰም ሪስፔክት ኦን ሂዝ ኔም። እሱ ብቻ ነው ትክክለኛው ስታር። ትሻያለሽ መቤቴን የኔ ቅና። ሶስተኛ የተረዳ ነው በደርሶ መልስ ጨዋታ ላይ ማለት ነው 1 ፔናልቲ ኳስ የተቆጠረባቸው። በምንም ተአምር ይሄን ነገር ኮምፕሬንድ ሂስትሪ ነው ፊት ለፊታችን እየተመለከተን ያለው። 17 ክሊንሺት አላቸው በዚህ አመት። ይለያሉ ይችላሉ። ጋብሪኤልም ሶርሎዝ እንደዛ ወገቡ ላይ ሲቆም አይታችሁታል። ሳሊባ ወገቡ ላይ ሲቆም አይታችሁታል ሶርሎዝ ላይ። እኔ ምን ላርጋችሁ መቤቴን ምን እየተሰማኝ ራሱ እንዳለ እኮ አላውቅም። አራተኛ የተረዳ ነው አንተ ማለት የዚህ ቡድን ልብ ምት እውነኛ ሰው ከማንም ከምንም በላይ ቀልም የምትመጣ ሰው ነው ለዚህ ቲም። አንተ ማለት ዴክላን ብናስረዳችሁ አይገባችሁ፣ እኛ ይገባናል። አንተ ትለያለህ፣ በቃ ትችላለህ። ማርያም በደንብ በጣም ትችላለህ። በጣም ትችላለህ። አምስተኛ የተረዳ ነው ሻምፒዮንስ ሊግ ፍጻሜ ላይ ደርሰን እኔ በህይወቴ የሻምፒዮንስ ሊግ ፍጻሜ አይቼ አላውቅም። መቤቴን ይሄ ቀን ይገባችኋል የአርሰናል ደጋፊዎች፣ ይሄ ቀን ይገባናል። በስርዓት ሲያንስብን ነው ይሄ ቡድን ታሪክ እየሰራ ነው ያለው። በቃ የታሪክ አንድ አካል ቢሆናችሁ ነው ማን ይመቻችሁ። ፎሎ ኮፒ ሼር እያደረጋችሁ መቻችሁ። ቻምፒዮንስ ሊግ ካለ መሳተፍ ቻምፒዮንስ ሊግ ተሳትፎን ከመናፈቅ አንስቶ የቻምፒዮንስ ሊግ ፍጻሜ ላደረሳችሁ ለአርቴታ ክሬዲት ይገባዋል። እግዚአብሔርን ትችላለህ በቃ። እና አርሰናል ደጋፊዎች እንኳን ደስ አላችሁ። አቋማ ግን እቺ ናት አቅማችን፣ እቺ ናት የቋጠረው አቅማችን። አርሰናልን ከፋይናል ማስቀረት ያቀተ
ምን ያላፈነው ነገር አለ? እሺ አሁን ነፍሳችን በማን እጅ ላይ ናት? በፒኤስጂ። ሙኒክን ተውት። አርሰናል ደጋፊዎች በነገራችን ላይ ሙኒክ እንዲያልፍ ጸሎት አድርጉ። ነፍሳችን ያለችው በፒኤስጂ እጅ ላይ ናት። አርሰናል ቻምፒዮንስ ሊግ ፋይናል ደርሷል። በቃ ተቃጠልን። እኔ አረርኩኝ። ኧረ በስመ አብ። ከዚህ በላይ እንዴትም ልቋጥር አልችልም። በቃ እንዴትም ሳልናገር ማለፍ እንፈልጋቸው ሁለት ነገሮች አሉ። አንደኛው ሲሞኔ የተባልኩ ሰውዬ እንዴት ነው አንተ? ቆይ በምን ሂሳብ ነው አንተ አርቴታ እነ ማዱዌኬን ቀይሮ እያስገባለህ? እነዛን ደነዞች ቀይሮ እያስገባለህ አንተ እነ አልቫሬስ ግሪዝማንን ጠራርገህ የምታስወጣው አንተ ማነህ? አንተ ደነዝ፣ አንተም ብሎ አሰልጣኝ እንዳትመጣ ቼልሲ ላይ አልፈልግም። አንተ ደነዝ ነህ፣ በቃ ደነዝ። ሁለተኛው ደግሞ ዳኛው አንተ ንፍጣም ዳኛ ማለት ነው። ምን አባውነ ነው 5 ደቂቃ ከተጨመረ በኋላ አርሰናል ስንቴ ነው ሰዓት የገደሉት? ስንቴ ነው ከጭማሪው ሰዓት ላይ ስንቴ ነው ሰዓት የገደሉት? አንተ 5 ላይ ትነፋለህ። ቢያንስ ትንሽ ደቂቃ አትጨምርም? 1 ደቂቃ 2 ደቂቃ አታጫወትም? ከ5 በኋላ ስንቴ ነው ካላፊዮሪ ኳስን አንዴ ወደ ላይ አንዴ ሆድ ውስጥ እየከተተ የጠፋው? አንተ ደነዝ ዳኛ ማለት ነው። እኔ ተቃጠልኩኝ። በስመ አብ ወመንፈስ ቅዱስ። እንኳን ደስ አላችሁ ማለት እፈልጋለሁ የአርሰናል ደጋፊዎችን። ግን ፋይናል ደረሳችሁ ማለት ዋንጫውን በላችሁት ማለት አይደለም። ይሄ አምናችሁ መቀበል አለባችሁ። ገባችሁ አይደል? እዛ ጋር ትልቅ ግድግዳ ነው የሚጠብቀ ሙኒክ ወይ ፒኤስጂ። እነሱን ካለፋችሁ ያኔ ሻምፒዮን መሆን ይገባችኋል። በቃ የአርስዬ ደጋፊ እንኳን ደስ አለ። ፋይናል ልታይ ነው ስለሚገባ ማለት ነው። የሚገባው ቲም ፋይናል ደረሰ። አርቴታን በደንብ በቃ እዚህ ጋር ክሬዲት መስጠት አለብህ። ሁሌም የአርሰናል ደጋፊ ክሬዲት ስጥ ለአርቴታ ማለት ነው። ሰከንድ ሃፍ ኳሱን ሰጧቸው፣ ነጥቡን ይዞ ወጡ። ምን አይነት ዲፌንስ ነው? ጋብሪኤል ምን አይነት ሰው ነህ አንተ? ራይስ በመቤቴ ስም ጋብሪኤል ሲጀመር እንደሚሞት ረስቶታል መሰለኝ። የሚያምር ጨዋታ ተመልክተናል። የሚገርም ፉክክር። እኔ በበኩሌ የሚገርም ፉክክር። ጎል ስለሌለው ጨዋታ አያምር ማለት አይደለም። የሚያምር ጨዋታ አስመልክታችሁናል። እናመሰግናለን። የሚገባው ቲም አልፏል። ፋይናል ልናይ ነው ማለት ነው። ፋይናል እንግሊዝ ፕሪሚየር ሊግን ወክሎ አርሰናል ይቀርባል ማለት ነው። ፋይናሉ ምን ይሆናል እናወራበታለን። የዛሬው ግን አቋም የሚያስጨበጭብ ማለት ነው። የሚያስጨበጭብ ይመቻችሁ። ሰገነርስ በመጀመሪያ ደረጃ በምጥ ቢሆን 1 ጎል አስገብተሽ ለሻምፒየንስ ሊግ ፍጻሜ ስለደረሽ ኮንግራቹሌሽን እንላለን። ሲቀጥል ደግሞ እኔ በአትሌቲኮ ማድሪድ እንድትሸነፊ አልፈልግም። ምክንያቱም ነገ የሻምፒየንስ ሊግ ንጉሶች ፍልሚያ አድርገው ሙኒክ ኦር ፒኤስጂ ከሁለቱ ያለፉት ፍጻሜ ፋይናል ላይ እንዲያገኙሽ ስለምፈልግ የዛን ሰዓት በክፍት የሚጫወት ቲም ነው 1 ጎል አስገብቶ ፔናልቲ የሚጠብቅ ክለብ አንድ ብዬ ስለማለት። ለማንኛውም እንኳን ደስ አለሽ። ይቺን ደስታሽን አጣጥሚያት፣ የመጨረሻሽ ልትሆን ስለምችል። ቤተሰብ እኔ የሚያስፈራኝ ነገር አርሰናል ፍጻሜ መድረሱ አይደለም። ይሄንን አርሰናል እኔ አላቀውም። ይሄንን አርቴታ እኔ አላቀውም። ቤተሰብ እኔ አላቀውም። እንዴ ባለቀ ሰዓት አልቆ እንኳን እኮ ፕረስ አድርጉ እያላቸው ያለው ምን አይነት ፕረሲንግ ነው? ምን አይነት እንዴት አድርገው ነው የሚጫኑት? ሲከላከሉ እንደምታውቁት ነው ቤተሰብ። እንዴት አድርገው ነው የሚጫወቱት? እኔ ይሄንን አይነት የአርሰናል አጫወት አላቀውም። እኔ ይህን ዋንጫ እንደበሉት የምቆጥረው እንደበሉት ማለት ነው። በምን አይነት መንገድና ሁኔታ ነው ፒኤስጂ ወይም ሙኒክ ይህንን የሚከላከሉት? እነሱ ክፍት ናቸው፣ ቢያገቡም ይገባባቸዋል። አርሰናል እንዴት ነው የሚገባው? መከላከል ነው አይታችኋል። እንዴት ፕረስ እንደሚያደርጉ አይታችኋል። ይሄ ሉዊስ ኪሊ ባል ተሞተ ልጅ ተመልሷል። ሙሉ ነገሩን የቀየረው እሱ ነው። ወይኔ አርቴታ ራሱ በቃ ምንም መፍራት ትቷል። ይሄ ነበር የሚያስጠቃቸው፣ እሱን ነገር ትቷል። ወይኔ ቢመጣም ሚዜ ባይመጣም ሚዜ ከስንት ዓመት በኋላ ለቻምፒየንስ ሊግ ፋይናል ገባሽ በጊዜ። አማነሻ ለካ ለመቻልም ለዋንጫ ያበቃል። ሰላም ነሻ። አረ ዋንጫውን ብሉትና አብረን ሰለብሬት እናድርግ። እኔ እሱን ነው የምፈልገው፣ ሰላሜን ነው የምፈልገው። የእናንተን የዋንጫ ሰለብሬት አብሬ ማድረግ እፈልጋለሁ። ሰላም ነሻ። በእውነት የምሬን የምላችሁ እግር ኳስን የምትወዱ ከሆነ ለዚህ ደጋፊ የሻምፒየንስ ሊግ ዋንጫ አይገባውም ነው የምትሉኝ፣
የምሬና የአርሰናል ደጋፊዎች እንኳን ደስ አላችሁ። አርሰናል ለፍጻሜ ማለፉ ሳይሆን ይወላችሁ ላይክ አርሰናል ደጋፊዎቹ ለስንት ዓመታት በትዕግስት ለጠበቁት እንግዲህ ጽዋ በፍጻሜ መድረሳቸው ነው ዋናው ነገርና በመጨረሻም አርሰናል ለሻምፒየንስ ሊግ ፍጻሜ ደርሷል። ዋን ኦፍ ዘ ቤስት ሞመንትስ ላለፉት ዓመታት በእግር ኳስ ካየኋቸው አጋጣሚዎች መካከል አንዱ አድርጌ ጽፌዋለሁኝ በራሴ ማለት ነው። አርሰናል ለሻምፒየንስ ሊግ አልፏል። 20 ዓመታትን ድፍን መጠበቅ ይጠበቅበት ነበር። 2006 ፋይናል ለመጨረሻ ጊዜ ተፋለመ፣ ዋንጫውን አላገኘም። አሁን ደግሞ ትልቁን ባርሴሎናን ኦልሞስት ለመጣል ከባድ ነው፣ ምንም ጥያቄ የለውም። 2026 ፋይናሊስት ሆኗል። አሁን ግን አርሰናል ዱ ኦር ዳይ ነው። ላይክ የብዙ ዓመታት ጥያቄዎች የነበረበትን ጊዜ የሚፈታበት ሰዓት የደረሰ ይመስለኛል እና ይሄ ቡድን የአውሮፓ ሻምፒየንስ ሊግ የምሬን ነው የምር ይገባዋል። ለደጋፊዎቹ ሲባል ለቲሙ ብቻ አይደለም ለደጋፊው ሲባል ነው። ጋይስ እስኪ ሀሳባችሁን ጻፉልኝ። ፎሎ እያደረጋችሁ የአርሰናል ደጋፊዎች ኮፒ ሊንክ ሪፖስት ይደረግ። ይመቻችሁ። ከሞን ዩ ገነርስ። ትንቢቱ ተፈጽሟል። ራፊኒያ ይለያል። የምሬን ነው የምላችሁ። ከሳምንታት በፊት እንደምታስታውሱት እንግዲህ ባርሴሎና በሪያድ ዋንዳ ሜትሮፖሊታኖ ከአውሮፓ ሻምፒየንስ ሊግ በአትሌቲኮ ማድሪድ ተሸንፎ በአግሪጌት ከወጣ በኋላ ራፊኒያ ወደ ደጋፊዎች ቀረብ ብሎ ለአትሌቲኮ ማድሪድ ደጋፊዎች ምን አላቸው መሰላችሁ? ማይሆን ቃላቶችን በሚሰነዝሩበት ሰዓት ላይ ኦን ዘ ኔክስት ራውንድ ኦልሞስት ትወጣላችሁ፣ ከሻምፒየንስ ሊግ ትሰናበታላችሁ ብሎ መልእክቱን አስተላልፎላቸው ነበር። ታዲያ በዚህ ሰዓት እችኛዋ ፎቶ አነጋጋሪና ትኩረትን የያዘች ሆናለች። ሶሻል ሚዲያ ላይ በደንብ ታገኟታላችሁ። እዚህ ቲክቶክ፣ ኢንስታግራም ኤቭሪቲንግ በገባችሁ ሰዓት ላይ ታገኟታላችሁ እና ቃሉን ተናገረ ተፈጸመ። ስለ ራፊኒያ እንዲሁም ደግሞ ስለ አትሌቲኮ ማድሪድ ስለ አርሰናል ምን ትላላችሁ? እስኪ ኮሜንት ሴክሽን ላይ ጻፉልኝ። ራፊኒያ በስትክክልም ግምቱ ተሳክቶ አትሌቲኮ ማድሪድ ከአውሮፓ ሻምፒየንስ ሊግ ያለምንም ዋንጫ የውድድር ዓመቱን እንግዲህ አጠናቀው ተሰናብተዋል ማለት ነው። ሀሳባችሁን ጻፉልኝ። የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ኮፒ ሊንክ ሪፖስት ይደረግ። ይመቻል።